ሰላም ለእናንተ ይሁን ቅዱሳን። በዚህ ደግሞ እንደገና እግዚአብሔር እድል ሰጥቶን በፊቱ መገኘት ሆኖልናል። ይህ በኮልፌ ቃለ ሕይወት ቤተክርስቲያንና በኤልሻዳይ ቴሌቪዥን በአንድነት የሚተላለፈው የሰኞ ምሽት የትምህርት ክፍለ ጊዜያችን ነው። በዚህ የሰኞ ምሽት የትምህርት ክፍለ ጊዜያችን እግዚአብሔር በእነዚህ ቀናቶች ውስጥ የፊልጵስዩስን መጽሐፍ አስጀምሮናል። በዚህ ጅማሬ ውስጥ ባለፉት 2 ሳምንታት የመግቢያውን ሐሳብና ትምህርት አንድን አብረን ለመነጋገር ሞክረናል። በዚህ ጊዜ ደግሞ እግዚአብሔር እንደሚገባ እንዴት መኖር እንዳለብን የሚያመለክተንን ደግሞም በክርስቶስ ኢየሱስ በመኖር ሕይወት ውስጥ በሚገኘውን ታላቅ የደስታ ምስጢር እያስተማረንና እያካፈለን ወንጌልን በማገልገል ሂደት ውስጥ የሚገኘውን በረከት እያሳየን ያለንበት ጊዜ እንደሆነ እናስታውሳለን። ዛሬ ደግሞ ክፍል 3 የሆነውን ትምህርት 2 የምንነጋገርበት ጊዜ ይሆንልናል። በዚህ የትምህርት ክፍለ ጊዜ ደግሞ እግዚአብሔር ለእያንዳንዳችን ወንጌልን እንዴት አድርገን ወደ ሌሎች ልናደርስ በሚገባው መንገድ ላይ መመላለስ እንዳለብን የሚያስታጥቀንን እውነት ያካፍለናል። በዚህ ጊዜ ውስጥ ደግሞ እግዚአብሔር እንዲያስተምረን አጭር ጸሎት እንጸልይና በቀጥታ ወደ ትምህርቱ እንሄዳለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ እናመሰግንሃለን። ስለሰጠህን ስለዚህ ውድ ጊዜ ክብር ላንተ ይሁን። በእውነት አንተ ታማኝ አምላክ እንደሆንክ በዚህ መጽሐፍ ውስጥ ሐዋርያው ቅዱስ ጳውሎስ ባሳለፈባቸው የእስር ቤት ጉዞ ውስጥ ወንጌልን ይዞ በሄደባቸው ጎዳናዎች ሁሉ ላይ እንዴት ለትውልድ ይህንን የክብር ወንጌል ማስተላለፍ እንዳለበት ደግሞም ጌታን በማገልገል በክርስቶስ በመሆን አገልግሎት ውስጥ የሚገኝን ታላቅ ደስታ እንደገለጠ ይህንን ወንጌል እያገለገሉ ያሉ ወንድሞች እህቶች ቤተክርስቲያን በዚህ ደስታ ውስጥ እንደሚገባ መመላለስ የምንችልበትን መንገድና ጎዳና እያስታጠቀን ስላለ እናመሰግንሃለን። ዛሬም ደግሞ በልዩነት እንድትናገረን እንድታስተምረን ለልባችን እንድትናገር በጌታ በኢየሱስ ስም እንለምንሃለን። ሁሉ ለስምህ ክብር ይሁን። ቀሪውን ጊዜና ሰዓታችንን ባርክልን። በጌታ በኢየሱስ ክርስቶስ ስም ጸልየናል፣ አሜን። ክብር ለአምላካችን ለእግዚአብሔር ይሁን። ያው እንደሚታወቀው በዚህ ክፍል ውስጥ ያነሳነው የፊልጵስዩስን መጽሐፍ ስናነሳ በዋናነት መነሻ አድርገን የተመለከትነው ርዕሳችን ለክርስቶስ በመኖር የሚገኝን ታላቅ ደስታ ማዕከል ያደረገ በዋና ርዕሳችን ላይ እየተነጋገርነን ያለነው በክርስቶስ በመኖር የሚገኘው ይህ ታላቅ ደስታ የሚገኝበት መንገድና ጎዳና ደግሞ ወንጌል እንደሆነ በዚህ ክፍል ላይ ለማየት ጥረት አድርገናል። ስለዚህ መግቢያ ሐሳቦቹን በዝርዝር ተመልክተን አልፈናል። በተለይ በትምህርት አንድም ላይ ልክ እንደዚሁ ሐዋርያው ቅዱስ ጳውሎስ ባለፉት ጊዜያቶቻችን በተለይ ባለፈው ሳምንት በምስጋናና በጸሎት ጊዜው ላይ በተለይ ለቅዱሳን በዛ ለነበሩ አማኞች የነገራቸው ያስተማረበት የራሱ የሆነ መንገድና ጎዳና አለው። በተለይ በእናንተ የጀመረው ወንጌል እስከ ኢየሱስ ክርስቶስ ቀን ድረስ የሚፈጸም ወንጌል ነውና ይህ ጽኑ ወንጌል በሕይወታችሁ ውስጥ ይፈጸማል። ስለዚህ ተስፋችሁ አይወድቅም እያለ እንዴት እንዳበረታቸው በክፍል 1 ላይ ተመልክተናል። እንደዚሁም ደግሞ ይህ ወንጌል ወደ ሰዎች ሁሉ ሲደርስ ለሰዎች ሁሉ በምናደርስበት ጊዜ ልባችን የፍቅር ልብ ሊሆን እንደሚገባው በተለይም ደግሞ ወንጌል ፍቅርን ማዕከል ያደረገ መልእክት እንደሆነ በዚህ ክፍል ላይ ተመልክተን አልፈናል። እንደዚሁም ደግሞ ወንጌልን በምናደርስበት ጊዜ በእውቀትና በማስተዋል ልናደርገው እንደሚገባ ይህንን የምንናገርለትን ወንጌል የምናውቀው መሆኑን በተለይ ደግሞ እርሱ በተለይ በአራቱ ወንጌላት ላይ ማቴዎስ፣ ማርቆስ፣ ሉቃስና በዮሐንስ በአራቱ ወንጌላት ላይ የኢየሱስ ክርስቶስን ማንነት እንዴት እንደመጣ ለምን እንደመጣ መቼ እንደመጣና በማን መንገድ እንደመጣ ይህንን የክብር ወንጌል ደግሞ እንዴት ወደኛ እንዳደረሰ እኛን ለማዳን የከፈለውን ሕይወት ሐዋርያው ቅዱስ ጳውሎስም እንዲሁ በዚህ ወንጌል ምክንያት እኔም ለዚህ ወንጌል እንደተጠራውና ለዚህ ወንጌል የተሰጠው ነኝ እያለ ለወንጌል የሚገባውን የሕይወት ሥርዓት ምን መምሰል እንዳለበት የተመለከትንበትን ክፍል አይተን አልፈናል። ዛሬ የምንመለከተው በትምህርት 2ታችን ላይ ይሄ ወንጌል የምንለው ማለትም በንዑስ ርዕስ አስቀድመን በጸሎትና በምስጋና እንዳነሳ ነው። በዚህ በትምህርት 2 ላይ ደግሞ የምንመለከተው ዛሬ የሚኖረን የትምህርት ክፍለ ጊዜ በመከራ የማይቆም ወንጌል በሚል ዋና ርዕስ በተለይም
በንዑስ ርዕስ እንመለከታለን። በመከራ የማይቆም ወንጌል ሐዋርያው ቅዱስ ጳውሎስ በተለይ ከምዕራፍ 1 ከቁጥር 12 እስከ 30 ድረስ ባሉት ቁጥሮች ውስጥ ይህንን ነገር ይነግረናል። በተለይ ለፊልጵስዩስ አማኞች ይህ ወንጌል የማይቆም ወንጌል እንደሆነ፣ በእነሱ የጀመረው የማይቋረጥ እንደሆነ፣ ይህ ወንጌል ልብ እንደሚፈልግ፣ ያም ልብ ደግሞ የፍቅር ልብ እንደሆነ፣ ያም ደግሞ በእውቀትና በማስተዋል ሊደረግ እንደሚገባው ካስተማረ ከነገረ መልእክቱን ከጻፈላቸው በኋላ በመቀጠል እዚህ ቦታ ላይ ደግሞ የምናየው ይህ በእነርሱ የተጀመረው ወንጌል ዝም ብሎ የመጣ ወንጌል ሳይሆን በመከራም ውስጥ እንኳ ቢሆን የማይቆም ወንጌል እንደሆነና በሚያልፉበት በየትኛውም ከፍታና ዝቅታ ውስጥ እንዴት ተጠንቅቀው ሊይዙትና ሊቀጥሉ እንደሚገባቸው የሚያሳየን ክፍል የምንመለከትበት ይሆናል። እንግዲህ ዛሬ በዚህ ክፍለ ጊዜያችን በተለይም በሶስተኛው ክፍለ ጊዜያችን በትምህርት 2 ላይ የምንመለከተው ይህ ትምህርት ሐዋርያው ቅዱስ ጳውሎስ ይህንን ወንጌል እንዴት አድርጎ ለነርሱ ሲያስተላልፍ ወይንም ደግሞ እሱ የደረሰበትን መከራ በወንጌል ምክንያት የመጣ መሆኑን እያሳየ ይሄ ወንጌል ግን የማይቆም መሆኑን የሚቀጥል መሆኑን ወንጌልን መከራ እንደማያቆመው ግን የትኛውም የወንጌል አገልግሎት በመከራ ውስጥ የሚያልፍ መሆኑን እያስተማረና እየመከረ የሚያልፍበት ክፍል እንደሆነ እናያለን። ከዚህ የተነሳ በዚህ ክፍል ውስጥ ወንጌል መከራ የማያቆመው መሆኑን ለማሳየት ሐዋርያው ቅዱስ ጳውሎስ ሲናገር ወይንም ይህንን መልእክት ሲጽፍላቸው የነገራቸውን ነገር እንዲህ እንመለከታለን። አንደኛ የእስራቴ መከራ በወንጌል የመጣ እንጂ በወንጀል የመጣ አይደለም ብሎ ይህንን ነገር ሲናገራቸው እንመለከታለን። በዚህ ክፍል ላይ የምናየው እጅግ በጣም የሚያስደንቅ ነው። የእስራቴ መከራ በወንጌል እንጂ በወንጀል የመጣ እንዳላይደለ እንድታስቡ ፈልጋለሁ፣ ስለዚህም ደስ ይለኛል ይላቸዋል። ክብር ለኢየሱስ ይሁን። ስለዚህ ይህንን የወንጌል አደራ በተለይም ደግሞ ለቤተ ክርስቲያን በተሰጣት ይህ የወንጌል አደራ እንዴት መኖር እንዳለብን ይህንን ወንጌል ይዘን የምንመላለስ ሰዎች በሚደርስብን በየትኛውም አይነት መከራ ውስጥ ደስታችንን ፍጹም ልናደርግና ሐሴት እያደረግን የተሰጠንን የወንጌል አደራ ለሌሎች ማድረስን እንድንቀጥል የሚያበረታታ ክፍል እንደሆነ እናያለን። እንግዲህ በዚህ ክፍል ውስጥ ሐዋርያው ቅዱስ ጳውሎስ እንደሚታወቀው በእስር በነበረበት ጊዜ ላይ የጻፈው መልእክት ነው። ግን አንድ ነገር በደንብ አድርጎ ያስታውቃቸዋል። ወንጌልን መከራ አያቆመውም ሲላቸው አሁን እኔ ያለሁበት እስራትና መከራ ከወንጌል የተነሳ እንጂ ወንጀል ፈጽሜ እንዳልሆነ እንድታውቁ ፈልጋለሁ ብሎ ሲያስታውቃቸውና ሲያስታውሳቸው በዚህ ክፍል እናያለን። እንግዲህ ይህንን ወንጌል ዛሬም እኔና እናንተ ይዘን በምንጓዝበት በማናቸውም መንገድ ውስጥ ወንጌል በውስጡ ዝም ብሎ የሚሄድ ዝም ብሎ የሚነገር ሳይሆን በመከራ ውስጥ ልናልፍ የምንችል እንደሆነን ታሳቢ ያደረግን ልናገለግል ይገባል። በወንጌል የሚደርስብንን መከራ የምንደሰትበትና ሐሴት የምናደርግበት እንጂ የምናዝንበትና የምንሰበርበት እንዳልሆነ እንድናስታውስ ያስፈልጋል። ሐዋርያው ቅዱስ ጳውሎስ ስለዚህ ነገር ሲናገር በምዕራፍ 1 ላይ እንዲህ ብሎ ይነግራቸዋል። በተለይ ከቁጥር 12 እስከ 18 ድረስ ባለው ቁጥር ላይ ይህ ወንጌል በእኔ ላይ የደረሰው እስራት ከወንጌል የተነሳ እንጂ ከወንጀል የመጣ እንዳልሆነ እንድታውቁ ወዳለሁና ከዚህ የተነሳ ደስ ይለኛል ብሎ የተናገረበትን ሐሳብ እንዲህ እናነበዋለን። ነገር ግን ወንድሞች ሆይ ይህ የደረሰብኝ በእውነት ወንጌል ለማስፋፋት እንደሆነ ታውቁ ዘንድ ወዳለሁ። ስለዚህም እስራቴ ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉና በሌሎችም ሁሉ ዘንድ ተገልጧል። በጌታም ካሉት ወንድሞች የሚበዙቱ ስለ እስራቴ ታምነው እግዚአብሔርን ቃል እንዲነግሩ ያለ ፍርሃት ከፊት ይልቅ ይደፍራሉ አለ። ክብር ለኢየሱስ ይሁን። ሐዋርያው ቅዱስ ጳውሎስ በዚህ ክፍል ላይ ሲናገር ስለደረሰበት እስራትና መከራ ይህ መከራ የወንጀል መከራ ሳይሆን የወንጌል መከራ እንደሆነ ወንጌል ደግሞ መከራ እንዳለበት ይህ መከራ ደግሞ የደስታችን ምክንያትና ምንጭ ነው። ስለዚህ ደስ ይበላችሁ፣ እኔን አስደስቶኛል፣ እያዘንኩ አይደለም የምጽፍላችሁ፣ ደስ እያለኝ ነው የምጽፍላችሁ እያለ ይህንን መልእክት ሲናገር እናያለን። በጣም የሚገርመው ነገር በዚህ ክፍል ላይ እሱ ብቻ አይደለም፣ ወንድሞች እንኳን ይህንን መከራ
በእኔ ላይ የደረሰውን ተመልክተው እነርሱም ከፊት ይልቅ አቅም አግኝተዋል። መከራው ኃይልን የሚጨምርልን ብርታትን የሚሰጠን እንደሌላ ሰው አድርጎ እንድንለወጥ የሚያደርግ እንጂ ወደ ኋላ የሚመልሰን አይደለም እያለ ሐዋርያው ቅዱስ ጳውሎስ በዚህ ክፍል ላይ ሲናገር እናየዋለን። እንግዲህ በእኔ ላይ የደረሰው በዘበኞቹ አለቃ ዘንድ እንኳን የታወቀ ሆኗል፣ በሌሎችም ዘንድ እንኳን የታወቀ ሆኗል ብሎ ይናገራል። በተለይ እስር ቤቱን በሚመራው በዘበኞቹ አለቃ ዘንድ የሐዋርያው ቅዱስ ጳውሎስ እስር ያው እንደሚታወቀው እስር ቤት ብዙ ጊዜ መቼም በእስር ውስጥ ያለፋችሁ ሰዎች ይህንን ታውቃላችሁ ብዬ አስባለሁ። ወደ እስር ቤት አንድ ሰው በሚገባበት ጊዜ አንደኛ የታሰረበት ምክንያቱ ይጠየቃል። ከዚህ የተነሳ በሚያልፍበት ጎዳናና መንገድ ሁሉ ይሄንን ነገር ያስታውቃል። ያንን ሳያስታውቅ በእስር ቤት ውስጥ መቀመጥ አይችልም። እንደው ይሄንን ነገር እያስታወስኩ እያለ እንዲሁ አንድ ታሪክ ወደ ኋላ እንዳስብ ወደ ልቤ ይመጣልና ይሄንን ብናገር ጥሩ ይሆናል። ይሄ በእናንተ ፊት ቆሞ የሚናገረው ሰው ከዚህ በፊት ወደ ጌታ ከመምጣቱ በፊት በነበረው ጥሩ ያልሆነ ሕይወት በወንጀል በተለይም በወንብድና ወንጀል ተከሶ ለ9 ዓመት ሲንከራተት የነበረ ሰው ነውና ይህ ሰው ወደ ጌታ ከመጣው በኋላ እንደገና ያ የወንብድና ወንጀል ክስ ያልተቋረጠ ስለነበረ በተለይም ያልተዘጋ ፋይሉ ያልተዘጋ ስለነበረ እንደገና ተመልሼ ወደ እስር ቤት የምገባበት ሁኔታ ተፈጥሮ ነበር። ከዛ በፊት በነበረው የህይወት ምስክርነቴ ያው እስር ቤት እንደ ቤት የምኖርበት የነበረ ቢሆንም ነገር ግን ወደ ክርስቶስን እንደ ግል አዳኝ አድርጌ ከተቀበልኩ በኋላና ወንጌልን ካመንኩ በኋላ እንደገና ሁለተኛ ጊዜ ወደ እስር ቤት በገባውበት ጊዜ የነበረውን ታሪክ አስታውሳለሁ። በተለይ ብዙ ታሪኮች ወደ ልቤ ይመጣሉ ይሄንን ነገር ሳስብ። ጳውሎስ ይህንን መልእክት ሲጽፍ የሚጽፍበትን ሐሳብ በጥቂቱ ለመረዳት የሚያስችለኝን ግንዛቤ ማግኘት የቻልኩ ይመስለኛልና ይሄ ምስክርነቴ ለአንዳንዶቻችሁ ይጠቅማል ብዬ አስባለሁኝና ይሄንን ምስክርነት ላሳያችሁ። ሐዋርያው ቅዱስ ጳውሎስ ይህንን መልእክት ሲናገር ነገር ግን ወንድሞች ሆይ ይህ የደረሰብኝ በእውነት ወንጌልን ለማስፋት እንደሆነ ታውቁ ዘንድ እወዳለሁ። ስለዚህም እስራቴ ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉና በሌሎችም ሁሉ ዘንድ ተገልጧል ብሎ ሲናገር ነው ያለን። ማለትም ምንድነው እንዴት ነው ሊገለጥላቸው የቻለው የሚለውን ስንመለከት አንድ ወንጀለኛ ወይም ወንጀለኛ ነው ተብሎ ወደ እስር ቤት የሚገባ ሰው እኔ ባሳለፍኩባቸው ጊዜያቶች ውስጥ ሲገባ ይጠየቃል። ለምን እንደመጣ፣ ምን ወንጀል እንደፈጸመ፣ በምን አይነት ሁኔታ ወደ እስር ቤት እንደገባ ጥያቄ ይቀርብለታል። ወደ መኝታ ክፍሉ ከመወሰዱ በፊት አስቀድሞ ጥያቄ ይቀርብለታል። በዛን ጊዜ ጥያቄውን ያስረዳል፣ ያብራራል። ለምን እንደታሰረ፣ በምን ሁኔታ እንደታሰረ፣ የታሰረበትን ዝርዝር ነገር ያስረዳል። ከዛ በኋላ እዛ እስር ቤት ውስጥ ያሉት አለቆች ይጽፋሉ፣ ይመዘግባሉ፣ ሰዎችን ይለያሉ። አንዱን ወደዚህ እያደረጉ እንደየወንጀሉ ልዩነትና አንድነት ይለዩዋቸዋል። በዛን ጊዜ እኔ በታሰርኩበት ጊዜ እስር ቤት በነበርኩበት ጊዜ ከዛ በፊት በወንጀል ነው የታሰርኩት የነበረው። ከዛ በኋላ ግን ምንም እንኳን ጉዳዩ ያላለቀ ሆኖ ብታሰርም እኔ ግን በጌታ የነበርኩ ስለነበርኩ አንድ ነገር መናገሬን አስታውሳለሁ። ወንጌል በእጄ ላይ ይዤ ስለነበረ ወደ እስር ቤት ውስጥ የገባሁት መጽሐፍ ቅዱሴን ይዤ ስለነበረ መግባት የቻልኩት የገባሁበት ቦታ ላይ አንድ ጥያቄ በተለይ ጣቢያ ላይ ነው ይሄንን ያደረኩት። ወደ ከርቸሌ በወረድኩበት ጊዜ መጽሐፍ ቅዱስ ይዤ መሄድ አልቻልኩም። ነገር ግን ጣቢያ በነበርኩበት ጊዜ መጽሐፍ ቅዱሴን ይዤ እንድገባ ፖሊሶች ፈቅደውልኝ ነበርና ወንጌልን ይዤ ስገባ በዛ ሰዓት የነበረው በዛው ካቦ ነው የሚባለው በዛ ጊዜ ያ ካቦ ጥያቄ ያቀረበልኝ። ምን አድርገህ ነው የመጣው አለኝ። የነገርኩት ያለፈ ታሪክ እንደሆነ ነገር ግን አሁን ባለሁበት ሁኔታ ወንጌል ሰባኪ እንደሆንኩኝ በተለይም ይህንን ወንጌል በመሄድባቸው ቦታዎች ሁሉ ላይ በመኖርባቸው ሰፈሮች ሁሉ ላይ በጓደኞቼ ሕይወት ሁሉ ላይ ይህንን ወንጌል የምመሰክር መስካሪ እንደሆንኩኝ አስታውቄ ልክ ወንጌልን ለነሱ ማድረስ የምችልበትን እድል እንደሚታወቀው እስር ቤት ላይ ማታ ማታ ማዝናናት ስራ መስራት ይተበቅበታል። አንድ እስረኞቹን ማዝናናት ይተበቅበታል። በዛን ጊዜ ይህንን ወንጌል ለነርሱ እንዳደርስ እንድናገር እድል የከፈተልኝን ጊዜ አስታውሳለሁ። እና ምናልባት ሐዋርያው ቅዱስ ጳውሎስ እንዲህ በሆነበት በዚህ ጊዜ ይህንን መልእክት ሲናገር ይህ የወንጌል መልእክት
በእኔ ሕይወት ውስጥ የጀመረው በዚህ አይነት ሁኔታ ነው። ወደ እናንተ ጋርም ሲመጣ በከንቱ እንደመጣ አይደለም። እስር ቤት ያለፍኩበት ሕይወቴ በወንጌል የመጣ እንጂ በወንጀል አይደለም ብሎ ዕውቅናውን በሚገባ ያገኘበትን መንገድና ጎዳና ያሳየበት ክፍል እንደሆነ ማየት እንችላለን። ስለዚህ ይህንን ነገር ሐዋርያው ቅዱስ ጳውሎስ ሲናገር ልክ እንደሆነ ይገባኛል። እዛ ቦታ ላይ ጥያቄ እንዳለና ለዛ ጥያቄ ምላሽ መስጠት እንደሚቻል ያመለክታል። እንግዲህ በዛን ሰዓት የሚደንቀው ነገር ይህንን ወንጌል በመናገርበት ጊዜ ልክ ሌሎች ይዘፍናሉ፣ የማዝናናት ስራቸውን ሲጨርሱ ለኔ የሚሰጠኝ እድል እንድሰብክ ነበር። እድል የሚሰጠኝ ወንጌል እንድሰብክ እድል ይሰጠኛል። በዛን ጊዜ ቆሜ በዛ በነበሩት እስረኞች መካከል ይህንን የከበረ ወንጌል እንድናገር እግዚአብሔር መንገድንና እድልን አመቻችቶልኝ እንደነበረ ያለፈውን ታሪኬን እንዳስታውስ አደረገኝ። እንግዲህ ከዚህ የተነሳ እግዚአብሔር በሕይወታችን ውስጥ ከሚያደርጋቸው ነገሮች የተነሳ ሐዋርያው ቅዱስ ጳውሎስ የሚናገራቸውን ነገር በቀላሉ በጥቂቱ ለመረዳት የሚያስችል አቅም እንዲኖረን ለማድረግ ብዬ ነው ይህንን ነገር ወደ እናንተ ያመጣሁት። ስለዚህ ዋናው ዓላማዬ እንደዚህ ነው። ወንጌል በመከራ ውስጥ የምናልፍበት ነው። ነገር ግን ይህንን ወንጌል በምናሳልፍበት ጊዜ ልናስታውቀው የሚገባ አንድ ነገር ቢኖር ወንጌል የሚሻር የሚሸፈን ስላልሆነ በምናልፍበት በየትኛውም የመከራ ሕይወት ውስጥ ደስተኞች መሆናችንን የሚያሳይ መሆኑን እንድናይ ያስፈልገናል የሚለውን ለማመልከት ነው። እንግዲህ ከዛ ቀጥለን ስንመለከት እነዚህ ቅዱሳንም ልክ እንደዚህ ሆኖ ሐዋርያው ቅዱስ ጳውሎስ ሲናገር እነርሱም በዛን ጊዜ አለ በዚህ ክፍል ላይ ሲነግራቸው እንዲህ ብሏል። ወንድሞችም አለ በጌታም የሚያክሉት ወንድሞች ስለ እስራቴ ታምነው በእግዚአብሔር ቃል እንዲናገሩ ከፊት ይልቅ ያለ ፍርሃት ይደፍራሉ አለ። አያችሁ፣ ይህንን ወንጌል ለሌሎች በሚያደርሱበት ጊዜ የሐዋርያው ቅዱስ ጳውሎስ እስራት ለነርሱ አቅምና ጉልበት ሆኗቸው ከፊት ይልቅ ወንጌልን ለመስበክ የሚያስችል ብቃት እንደሰጣቸው ምልክት ይነግራቸዋል። ስለዚህ በእስራቴ የደረሰብኝ መከራ ከወንጌል የተነሳ እንጂ ከወንጀል የተነሳ ስላልሆነ እጅግ ደስ ይለኛል ብሎ ሐዋርያው ቅዱስ ጳውሎስ ይናገራል። በዚህ ጊዜ ግን ሁለት ነገሮችንም በዚህ ክፍል ውስጥ በተለይ ከቁጥር 15 እስከ 18 ድረስ ባለው ክፍል ውስጥ ሁለት ነገሮችን ያስቀምጣል። ሁለት አይነት የወንጌል መስካሪዎችን በተለይም አንዳንዶቹን በመልካም አንዳንዶቹ ደግሞ በክፋት ወንጌልን እንዴት ሲያስተላልፉ እንደነበረ ሐዋርያው ቅዱስ ጳውሎስ ይጽፍላቸዋል። እንደዚህ ይላል። አንዳንዶች ከቅንዓትና ከክርክር እንኳ፣ ሌሎች ግን ከበጎ ፈቃድ የተነሳ ክርስቶስን ይሰብኩታል። እነዚህ ወንጌልን መመከቻ ለማድረግ እንደተሾምኩ አውቀው በፍቅር ይሰብካሉ። እነዚያ ግን በእስራቴ ላይ መከራን ሊያመጡብኝ መስሏቸው ለወገናቸው የሚጠቅመውን ፈልገው በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ። ምን አለ ቢሆንም በሁሉ ጎዳና በማመካኘት ቢሆን ወይም በቅንነት ቢሆን ክርስቶስ ይሰበካል፣ ስለዚህም ደስ ይለኛል ይላል። ክብር ለአምላካችን ለእግዚአብሔር ይሁን። በጣም የሚደንቅ ክፍል ነው። በዚህ ቦታ ላይ ሐዋርያው ቅዱስ ጳውሎስ እኔ በእስር ቤት ባለሁበትና ይህንን መልእክት በሚጽፍላቸው ጊዜ በውጪ ደግሞ ሁለት አይነት የወንጌል ሰባኪዎች ተገኝተዋል። የመጀመሪያዎቹ ሐዋርያው ቅዱስ ጳውሎስ የሰበከው ወንጌል በመከራ ውስጥ የሚታለፍበት ወንጌል እንደሆነ እያወቁ ለሚደርስባቸው መከራ ራሳቸውን አዘጋጅተው በፍቅር የሆነ ሰዎች ሊድኑላቸው በሚገባ ቋንቋ ወንጌልን ይሰብካሉ። አንዳንዶች ደግሞ በእርሱ ላይ መከራን ሊጨምሩበት፣ በእርሱ ላይ ክፋትን ሊያስቀምጡበት፣ በእርሱ ላይ ነገርን ሊያበዙበት መስሏቸው መከራን የሚጨምሩ መስሏቸው ወንጌልን ያወራሉ አለ ሐዋርያው ቅዱስ ጳውሎስ። ያወራሉ አለ፣ ይሰብካሉ እንኳን አለ ያወራሉ አለ፣ ሄጆ ይናገራሉ። ነገር ግን አለ በአንድም ይሁን በሌላ መንገድ ወንጌል ይሰበካልና ስለዚህ ደስ ይለኛል አለ። ክብር ለኢየሱስ ይሁን። ስለዚህ ወገኖቼ እኔና እናንተም ይህንን ትምህርት በምንማርበት ጊዜ ወንጌልን ይዘን በምንወጣበት ጊዜ የሚያጋጥሙን የተለያዩ ሰዎች ሊኖሩ ይችላሉ። አንዳንዶች በደስታ እየተቀበሉ ከኛ ወገን ሊቆሙ ይችላሉ። አንዳንዶች ደግሞ በእኛ ላይ መከራን ለመጨመር በተቃውሞ ሊቆሙ ይችላሉ። ነገር ግን በየትኛውም መንገድና ጎዳና ይሁን ወንጌል ይሰበካልና ሐሴት እያደረግን ደስ እያለን ይህንን የክብር ወንጌል ለሌሎች እያስተላለፍን መሄድ እንድንችል እግዚአብሔር እንዲረዳን ደስታችንን ፍጹም እንዲያደርግልን አምላኬን እለምናለሁ። ስለዚህ ሐዋርያው ቅዱስ ጳውሎስ በዚህ ስፍራ ላይ መከራ የማቆመውን ወንጌል ሲነግረን የመጀመሪያው መልእክቱ እስራቴ
የወንጌል እንጂ የወንጀል እንዳልሆነ ልታውቁ ይገባልና ደስ ይለኛል። ስለዚህ እናንተም ብሎ የሚነግረን መልእክት እንደዚህ ነው። በሚደርስባችሁ ወንጌልን ይዛችሁ በምታደርጉት ጉዞ ወንጌል እንጂ ወንጀል ስላልሆነ ደስ እያላችሁ ይህንን የምስራች ወንጌል ለብዙዎች ማድረሳችሁ እንድትቀጥሉ ይገባችኋል እያለ ያስተምረናል። ሁለተኛው የምናገኘው ከሐዋርያው ቅዱስ ጳውሎስ የምናገኘው በመከራ የማይቆምን ወንጌል በተመለከተ በመከራ ስንኖር ወንጌል እስከ ሞት ድረስም ቢሆን ለመስበክ ዝግጁ መሆኑን ያመለክታል። ክብር ለአምላካችን ለእግዚአብሔር ይሁን። ሐዋርያው ቅዱስ ጳውሎስ ወንጌልን ይዤ ወደ እናንተ ስመጣ ወይንም ደግሞ ይህንን ወንጌል ላገለግል የወጣሁት ለተወሰኑ ቀናትና ለተወሰኑ ጊዜያቶች ውስጥ አድርጌው ደግሞም የምፈልገውን አግኝቼ እስክጨርስ ሳይሆን እስከ ሞት ድረስም ቢሆን እንኳን ለዚህ ወንጌል ዝግጁ ነኝ ብሎ ይናገራል። ስለዚህ ወንጌልን ይዘን በምንጓዘው ጉዞ ውስጥ ልናስበው የሚገባንን ልባችንን ልናዘጋጅ የሚገባበትን መንገድና ጎዳና ያመለክተናል። ክብር ለአምላካችን ለእግዚአብሔር ይሁን። በተለይ ሐዋርያው ቅዱስ ጳውሎስ በመከራ ሲኖር በተለይም በእስር ላይ ሆኖ እንኳን እንደዚህ ይላል። ስለ ወንጌል አላቸው እስር ብቻ አይደለም ማለት እስከ ሞት ድረስም ቢሆን እንኳን ዋጋ ለመክፈል ዝግጁ ነኝ። ለምን ብላችሁ ከጠየቃችሁኝ ይላል ይህ ወንጌል ሞትም እንኳን ይዞ የሚመጣ ቢሆን እጅግ ደስተኛ ነኝ። ለምን ካላችሁኝ ለመኖር ብቻ ሳይሆን ለመሞትም እንኳን ተዘጋጅቻለሁ ብሎ ሐዋርያው ቅዱስ ጳውሎስ ይናገራል። ስለዚህ በዚህ ክፍል ላይ እስከ ሞት ድረስ እንኳን ቢሆን ይህንን ወንጌል ይዘን ለሌሎች ልናደርስ የሚገባበትን መንገድና አቅጣጫ ሐዋርያው ቅዱስ ጳውሎስ ያስተምረናል። በተለይ ከቁጥር 19 እስከ 26 ድረስ ባለው ክፍል ውስጥ ስንመለከት ይህንን መልእክት እንዲህ ብሎ ያስተምረናል። ከቁጥር 19 ወደፊትም ደግሞ ደስ ይለኛል ይህንንም በጸሎቴና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ ያውቃለሁና ይህንን ናፍቆቴም ተስፋዬም ነውና በአንድ ነገርስ እንኳን አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮ አሁንም ደግሞ በሥጋዬ ይከብራል ብሎ ሐዋርያው ቅዱስ ጳውሎስ ይናገራል። በጣም የሚገርም መልእክት ነው እዚህ ጋር እየነገራቸው ያለው። እኔ እደነቃለሁ አለ። በተለይ እንደምታውቁት በክርስቶስ በመኖር የሚገኝ ዋናው የመልእክታችን ደስታ የሚለው ክፍል ነው። ሐዋርያው ቅዱስ ጳውሎስ በወንጌል የደረሰብኝ የትኛውም አይነት መከራ ከፊት ይልቅ ያስደስተኛል። መታሰሬ አያስደንቀኝም አለ። ስለ ወንጌል ስለሆነ አያሳስበኝም፣ ይልቁንም ደስ ይለኛል ብሎ ከተናገረ በኋላ እንደገና አሁንም መጥቶ እንዲህ ይላል፣ አሁንም ደስ ይለኛል። በምን ደስ ይላል ሲሉት ይህ ወንጌል በሚያስገርም ሁኔታ እየሰፋና እየበዛ እየሄደ ስለሆነ እንኳን አይደለም እስራት ሞትም እንኳን ቢሆን በሥጋዬ እንዲከብር ፈቅጄለታለሁ አለ። ክብር ለአምላካችን ለእግዚአብሔር ይሁን። ወገኖቼ ይህንን ትምህርት በምንማርበት ጊዜ ወንጌል እያደረስን ወንጌል እየተናገርን ወንጌል ለሌሎች እየሰበክን ያለን ወንድሞችና እህቶች በቤታችን መከራ እየደረሰብን ያለን ሰዎች ስለ ወንጌል እየከፈልን ስላለው ነገር ሐሴት እንድናደርግ ደስ እንድንሰኝ እግዚአብሔር እንድናከብረውና እንድናመሰግነው በዚህ አጋጣሚ ላሳስባችሁ እወዳለሁ። ወንጌል ካለ መከራ አለ። ወንጌል ባለበት መከራ አለ። ለምን ካላችሁ ወንጌል ይዘን የምንሄደው ያላመነው ዓለም ላይ ነው። ወንጌል ይዘን የምንሄደው የዚህ ዓለም ክፉ የጨለማው መንግስት ገዢ በሆነበት ምድር ላይ ነው። ስለዚህ ይህንን ወንጌል ወስደን ለሰዎች በምንሰጥበት ጊዜ መንግስቱን የምናናውጥ ስለሆነን በቀላሉ ዝም ብሎ እንደፈለጋችሁ ሰዱ ሊለን ስለማይችል መከራን እንደሚያነሳብንና መከራን እንደሚያበዛብን ልናስታውስና ልናስብ ያስፈልገናል። ስለዚህ ወንጌል ሰብከን መከራን መሸሽ በፍጹም የማይቻል መሆኑን እንድናስታውስ ያስፈልገናል። ስለዚህ ጳውሎስ ቢያስፈልግ ይላል ለኔ ለመዳኔ ሁሉ ማረጋገጫ ነው። መዳኔን ራሱ የማሳይበት የማረጋግጥበት ታሪክ ቢኖር ይሄ ነው ብሎ በሚያስገርም ክብር ይናገራል። ስለዚህ ለኔ መከራ የመዳኔ ማሳያ፣ የመዳኔ ማረጋገጫ፣ የመዳኔ ምልክት እንጂ የመጥፊያዬ ምልክት አይደለም። ስለዚህ ወንጌልን ወደ እናንተ ይዤ ስመጣ ሞትም እንኳን ከፊቴ ቢኖር በሥጋዬ እንዲከብርበት ፈቅጄለታለሁ እያለ ሲናገር እናያለን። ይሄ ብቻ አይደለም፣ ይቀጥላል ሐዋርያው ቅዱስ ጳውሎስ
ስለ ኢየሱስ ክርስቶስ በስጋው መክበር ከተናገረ በኋላ እንደዚህ ይላል፣ ለእኔ ይላል ቁጥር 21 ላይ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ይላል። ይሄ በጣም አስደናቂ አስገራሚ ነው። አያችሁ፣ ለእኔ ሕይወት ክርስቶስ ሞትም ቢሆን ሕይወት ጥቅም ነው። ሐዋርያው ቅዱስ ጳውሎስ ለእኔ ምንም የትኛውም አይነት ጉዳይ ቢሆን፣ የትኛውም አይነት ሁኔታ ቢኖር፣ የትኛውም አይነት ተግዳሮት በሕይወቴ ላይ ቢመጣ እኔ ይህንን ከማድረግ ሊከለክለኝ የሚችል አንዳች ነገር የለም። ሃሌሉያ ወገኖች፣ ይህንን ወንጌል ይዘን የምንንቀሳቀስ፣ ይህንን ወንጌል ይዘን ለትውልድ የምናደርስ፣ በተለይ እንደምታውቁት እግዚአብሔር ይህንን የግንቦትን ወር በተለያየ ቀን ሰዎች ከፋፍለው ለራሳቸው ለማይገባ አሳልፈው በሰጡት በዚህ ጊዜ እኔና እናንተ ነጥቀን ለወንጌል አሳልፈን በመስጠት ሰዎች ወደ እግዚአብሔር መንግሥት መምጣታቸውን ልናጸናና ልናረጋግጥ ያስፈልገናል። ስለዚህ ወንጌል ይዞልን የሚመጣው በረከት እንዳለ ሁሉ ለሚመጣው ለየትኛው መከራ ልባችንን ልናዘጋጅ ያስፈልገናል። ወንጌል ጀስት አበባ ብቻ ሳይሆን ይዞ የሚመጣው መከራንም ይዞ ቢመጣ እንኳን ደስ እየተሰኘ ልናገለግለው ይገባል ብለን ልባችን እንድናጸና ሐዋርያው ቅዱስ ጳውሎስ ይመክረናል። እንግዲህ አንዳንዶች ይህንን መልእክት ሲሰሙ ትንሽ ሊቸገሩ እንደሚችሉ አስባለሁ። ለምን ብላችሁ ከጠየቃችሁኝ መልሱ አንድ ነው የሚሆነው። ወንጌል የድል የማሸነፍ የክብር እንጂ የምን የመከራ ነው ብለው ጥያቄ ሊያነሱ ይችላሉ። ምናልባት በእነሱ ግንዛቤና እይታ እንደሱ ሊመስል ይችላል። ይህ ወንጌልን በአግባቡ መስበክ ባለመቻል የመጣ ግንዛቤ ሊሆን እንደሚችል ጥያቄ የለኝም። ምክንያቱም ወንጌል ይዘን ወደ ዓለም ከወጣን መከራ ግድ ነው። ነገር ግን ወንጌል ይዘን ካልወጣን በቤታችን ቁጭ ብለን ክርስትና ማለት ይሄ ነው ብለን ራሳችንን ሰብስበን ከተቀመጥን ግን ወንጌል መከራ ይዞ አይመጣም። ቶለሬት አድርገን ራሳችንን ሰብስበን ወንጌል እኮ ይዘነው ብንወጣ ጥሰነው ብንገባ እኮ ሊያመጣ የሚችለው ችግር ቀላል ሊሆን እንደማይችል እናውቃለን። ስለዚህ ብዙ ወንድሞችና እህቶች በጎዳና ላይ በሚያደርጉት የወንጌል ምስክርነት ብዙ እስር ቤት አሳልፈዋል። እንደዚሁም ደግሞ ብዙ ድብደባ ደርሶባቸዋል፣ ብዙ መከራ ደርሶባቸዋል፣ ብዙ ስድብ፣ ብዙ መተፋት ደርሶባቸው አሁንም እየደረሰባቸው ነው። ምክንያታችሁ ምንድነው ተብሎ ቢጠየቅ ወንጌል ነው። ወንጌል ይዘን ለወጣን ሰዎች፣ የምስራቹን ቃል ይዘን ለምንናገር ሰዎች፣ በአደባባይ ቢሆን እንደዚሁም በቤተሰባችን ይዘን ለምንመጣ ሰዎች ይህ የወንጌል መከራ የደስታችን ምልክት እንደሆነ ሳናስታውስ ማለፍ አይገባንም። ምክንያቱም ወሳኝና አስፈላጊ ነገር እንደሆነ እናስባል። ምናልባት ይህንን መልእክት ስናገር የዚህ ወንጌል የምስራች ተናጋሪ ከሆኑ አንዱ ስለሆንኩኝ ብዙ የሚሆነውን ነገር በሕይወቴ ውስጥ አይቻለሁ። በባስ ውስጥ ወንጌል ስናገር አስታውሳለሁ። እንደዚሁም ደግሞ በጎዳናዎች ላይ ወንጌልን በመናገር ስቲል እስከ ዛሬ ድረስ በማደርጋቸው የወንጌል አገልግሎቶቼ በየትኛው መንገድና ጎዳና ወንጌልን በመስበክ ሂደት ላይ ተሳትፌያለሁኝ። በአደባባይ ሰብኬያለሁ፣ እንደዚሁም ደግሞ በአስፋልት ዳር ሰብኬያለሁ፣ ጎዳናዎች ላይ ሰብኬያለሁ፣ ባስ ውስጥ ሰብኬያለሁ። አይቼዋለሁ። ስድቡን አይቼዋለሁ፣ ማንጓጠጡን አይቻለሁ፣ ጥፊውን አይቻለሁ፣ መከራውን አይቻለሁ፣ ስድቡን አይቻለሁ። ስለዚህ ወንጌል ይዘውት ካልወጡ እውነት ነው፣ ምንም ችግር የለበትም። ቤት ውስጥ ተሟሙቆ መቀመጥና መናገር ይቻላል። ነገር ግን ወንጌል ይዞ እስከተወጣ ጊዜ ድረስ እስከ ሞት እንኳን ሊያደርስ የሚችል ብዙ መከራ ሊያመጣ የሚችል ወንጌል መሆኑን ሳናስታውስ ማለፍ የለብንም። እንዲሁ ዝም ብሎ አልጋ ባልጋ እየመጣልን እንዳልሆነ ማሰብ በጣም ጠቃሚ ነው የሚሆነው። ስለዚህ ሐዋርያው ቅዱስ ጳውሎስ ይህንን እንዲህ ያስታውሰናል። ከዚህ በመቀጠል ቁጥር 26 እንደዚህ ብሎ ይነግረናል። ለኔም ጥቅም ነውና ቁጥር 22 ነገር ግን በሥጋ መኖሬ ለእኔ የሥራ ፍሬ ቢሆን ምን እንደምመርጥ አላስታውቅም። በእነዚህ በሁለቱ እጨነቃለሁ። ልሄድና ከክርስቶስ ጋር ልኖር ናፍቃለሁ፣ በሁሉ ይልቅ የሚሻል ነውና። ነገር ግን በሥጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። ይህንንም ተረድቼ በእናንተ ዘንድ እንደሆነው እንደገና ለመዳኔ በእኔ በመመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታደርጉና ደስ ይላችሁ ዘንድ እንድኖር ከሁላችሁ ይልቅ እንድቆይ አውቃለሁ ብሎ ሐዋርያው ቅዱስ ጳውሎስ ስለ መከራው ደግሞም ስለሚደርስበት እስከ ሞት ድረስ ሊከፈል ያለ
የወንጌል አደራ እንዳለ የሚያመለክትበትን ክፍል እናያለን። እንግዲህ ቅዱስ ጳውሎስ በዚህ ክፍል ላይ የሚናገረውና በተለይ የሚያስታውሰን ወንጌልን ይዘን በምንጓዝበት በምንሄድበት ጊዜ ልናስበው ልናስታውሰው የሚገባን ነገር አለ። ወንጌል ዝም ብሎ የሚነገር ብቻ ሳይሆን ወንጌልን ይዘን ስንመጣ እስከ ሞት ድረስ የሚያደርስ ነገር ቢሆን ራሳችንን ልናዘጋጅ ያስፈልገናል፣ ይገባናል እያለ ሐዋርያው ቅዱስ ጳውሎስ የሚናገርበትን ክፍል እናያለን። ደግሞም በዚህ ክፍል ላይ የሚናገረው በዚህ ብሆንና ከእናንተ ጋር ብሆን ለእናንተ ጠቃሚ ነኝ፣ ነገር ግን ብሄድና ከጌታ ጋር ምክንያቱም በወንጌል የሚደርስብኝን ሞት እንኳን ስመለከት ወደ ክርስቶስ የሚያስጠጋኝ ወደ ክርስቶስ የሚያመጣኝ ወደ ክርስቶስ የሚያደርሰኝ እንጂ የሚያጠፋኝ አይደለም እያለ ከክርስቶስ ጋር አብሬ እንድኖር መንገድ ይሆነኛል፣ መንገድ ያደርግልኛል፣ መንገድ ያዘጋጅልኛል እያለ የሚናገርበትን ክፍል በዚህ ክፍል ላይ እናያለን። ስለዚህ ወንጌልን ይዘን ስንመላለስ እስከ ሞት ድረስም እንኳ ቢሆን ራሳችንን ልናዘጋጅ ይገባናል። ለምን ሲል ጉዳት ሳይሆን ጥቅም ነው ያለው፣ ችግር ሳይሆን በረከት ነው ያለው የሚለውን መልእክት ሊያስተላልፍ እንዳለው እናያለን። ሶስተኛው በዚህ ክፍል ላይ የምንመለከተው በተለይም መከራ የማቆመው ወንጌል እየሰበከን የምንኖር መሆናችንን ለማሳየት እንዲህ ይላል፣ እናንተም በምታልፉበት መከራ ጸንታችሁ በመኖር ወንጌልን መስበካችሁን እንዳትተዉ ኑሯችሁና ሕይወታችሁ ልታደርጉት ይገባል ብሎ ደግሞ ይመክራቸዋል። ሐዋርያው ቅዱስ ጳውሎስ ይህንን መልእክት በሚናገርበት ጊዜ ይህንን መልእክት ለሚጽፍላቸው አማኞች የሚነግራቸው ይህንን ነው። እኔ እስከ ሞት ድረስ የተዘጋጀው ነኝ፣ በዚህ ጉዳይ ላይ ስጋት የለኝም፣ ፍርሃት የለብኝም ይላል። ነገር ግን እናንተም ደግሞ ብትሆኑ በምታልፉበት መከራ ጸንታችሁ በመኖር ወንጌልን መስበካችሁን አትተዉ፣ ስለዚህ ወንጌል መኖራችሁን እንዳታቋርጡ እያለ ሐዋርያው ቅዱስ ጳውሎስ ይመክራል፣ ያስተምራል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ በዚህ ክፍል ላይ የምንመለከተው አንዱ ጽኑ የሆነው ሐሳብ እንዲህ ባለ መልክ ይገለጻል። በተለይ ከቁጥር 27 እስከ 30 ድረስ ባለው ክፍል ላይ ስናይ እንዲህ እንመለከታለን። ሐዋርያው ቅዱስ ጳውሎስ ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ እሰማ ዘንድ ለክርስቶስም ወንጌል እንደሚገባ ኑሩ ይላቸዋል። በጣም የሚገርም መልእክት ነው። እንደሚገባ ኑሩ። ለምን? በወንጌል ስትኖሩና ስትመላለሱ ስለ ክርስቶስ ወንጌል የሚደርስባችሁን የትኛውንም መከራና ችግር ተቋቁማችሁ እናንተም በምታልፉበት የወንጌል መከራ ውስጥ ጸንታችሁ መኖርን እንዳትረሱና እንዳትተዉ እያለ ሐዋርያው ቅዱስ ጳውሎስ ይመክራል። ስለዚህ ይህ መልእክት ለእኔና ለእናንተም እንዲሁ ነው። እንዴት አድርገን በክርስቶስ ወንጌል መኖር እንዳለብን፣ እንዴት ማስተላለፍ እንዳለብን የሚያመለክተን እንደሆነ በዚህ ክፍል እናያለን። በተለይ ቁጥር 28 ላይ ስናይ በአንድ ነገርስ እንኳ በተቃዋሚዎች አትደንግጡ፣ ይህንን ለእነርሱ ጥፋት ለእናንተ ግን የመዳን ምልክት ነው። ይህም ከእግዚአብሔር ነው። ይህም ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራን ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በእኔ ያያችሁትን አሁን በእኔ እንዳለ እንደምትሰሙ ያው መጋደል ደርሶባችኋልና ይላል ሐዋርያው ቅዱስ ጳውሎስ። ይህንን መልእክት ለፊልጵስዩስ አማኞች በሚጽፍላቸው ጊዜ እነርሱም በዚህ ወንጌል ምክንያት በመከራ ውስጥ እያለፉ ወንጌልን ለሌሎች ማድረስ እንዳለባቸው በእርሱ ላይ የደረሰውን በእነርሱም ላይ የሚደርስ መሆኑን እያሳያቸው ደግሞም በዛ ውስጥ እያለፉ እንደሆነ እያሳያቸው ነው። ነገር ግን ምንድነው የዚህ መልእክት ሐሳብ ብለን ስናይ እንዲህ ነው የሚላቸው፣ ጽኑ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ጽኑ፣ እናንተም በምታልፉበት መከራ ጸንታችሁ በመኖር ወንጌል መስበካችሁ ማቆም የለባችሁም። ስለዚህ ወንድሜ አሁን በዚህ ሰዓት ይህንን ትምህርት በተለያየ ሁኔታ የምንካፈሉ ወንድሞችና እህቶች በሀገር ውስጥ ይሁን ከሀገር ውጭ ሊሆን ይችላል የምንካፈሉ ወንድሞችና እህቶች ልንኖር እንችላለን። ይህንን ትምህርት ስንሰማ ሐዋርያው ቅዱስ ጳውሎስ በዚህ መንገድ አልፎ የፊልጵስዩስ አማኞች በዚህ መንገድ ካለፉ እኔና እናንተ ያለፍንበት ያለንበት ወንጌል ይሄ ነው። እኛ የምናውቀው ወይም የምናምነው ወይም የተጻፈው በትክክል የተቀመጠው ወንጌል እንደዚህ አይነት ወንጌል ነው። ኢየሱስ ክርስቶስ ወንጌልን ይዞልን በመምጣቱ ምክንያት የከፈለውን ዋጋ እናውቃለን። ሐዋርያት የከፈሉትን ዋጋ እናውቃለን። እንደዚሁም ደግሞ እኔና እናንተም የምንከፍለው ዋጋ ይታወቃል። ዛሬ ታዲያ ለምንድን ነው መከራ በሕይወታችን ውስጥ የማይታየው ካልን ቀላል ነው መልሱ። ወንጌል ይዘን አልወጣንም።
ቀላል ነው። ብዙ ችግር የለውም። ብዙ ለዚህ መታገል አያስፈልገንም። ለምንድን ነው ታዲያ ሰዎች በዚህ ሁኔታ በህይወቴ ውስጥ እንዲህ አይነት ነገር እንዳይደርስ እኔ በሰላም ነው የምኖረው፣ ችግር የለብኝ? እውነት ነው፣ በሰላም ነው የምንኖረው። ሰላማችንን ግን ያቆመው ምንም ይዘን ስላልወጣን ነው። ወንጌል ይዘን በትክክል ብንወጣ ግን ሊደርስ ያለውን መከራ በደንብ አድርገን እንድናስተውል እንድናስብ ያደርገናል። ምናልባት አገር ውስጥ ያለን ይህንን በደንብ የምንረዳ እንደምንሆን አስባለሁ። ከአገር ውጭ ያለንም ወንድሞችና እህቶች ይህንን በደንብ ትረዱታላችሁ ብዬ አምናለሁ። ምክንያቱም ባላችሁባቸው ሀገሮች ወንጌል ለሌላ ሰው መንገር እጅግ በጣም ከባድና ውስብስብ እንደሆነ ይታወቃል። ሰዎች በቀላሉ ወንጌልን ለመቀበል ፈቃደኞች አይደሉም። እንደውም ፈቃደኛ ካለመሆናቸው የተነሳ መብቴን ነካ በሚል በተለያየ መከራ ውስጥ ሊጨምሯችሁ እንደሚችሉ ይታወቃል። ለምንድን ነው የሚሆነው? ወንጌል ይዛችሁላቸው ስለሄዳችሁ ነው። ወንጀል ፈጽማችሁ አይደለም። ስለዚህ ሁልጊዜም ግን ወንጌል እስካለ ጊዜ ድረስ መከራ እንዳለ እያሰብን ለዚህ ጽኑ ሆነን ራሳችንን ልናዘጋጅ እንደሚገባን ሐዋርያው ቅዱስ ጳውሎስ በዚህ ትምህርት ውስጥ ያመለክተናል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ዛሬ በዚህ ክፍል 3 ላይ በተለይም በትምህርት 2 ክፍል 3 ያደረገው መልእክታችንን ያው እንደምታውቁት መግቢያውን በመጀመሪያው ክፍል ተናግረናል። ክፍል 2 ላይ ደግሞ የትምህርት 1ን አንስተናል። በዚህ ትምህርት 2 ላይ በመከራ የማይቆም ወንጌል በሚል ርዕስ ሐሳባችንን ተከፋፍለናል። እንግዲህ ሐሳቤን ለመጠቅለል እንዲረዳኝ ይህንን ነገር እንደገና መልሼ ላሳስባችሁ። ወንጌል አይቆምም። በየትኛው መከራ ውስጥ ቢሆን ወንጌል አይቆምም። ወንጌል የሚቆም ስላልሆነ አስቀድሞ በክፍል 1 እንደነገርኳችሁ በትምህርት 1 ላይ እንዳሳየኋችሁ ወንጌል በእናንተ የጀመረውን መልካሙን ሥራ እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ተረድቻለሁ እንዳለ የሚቀጥልና ማቋረጥ ወንጌል ስለሆነ ይህ ወንጌል ቀጣይነት ያለው ነው። ስለዚህ ይህ ወንጌል ደግሞ ዝም ብሎ የሚመጣ ሳይሆን በመከራም ውስጥ ልናልፍለት እንችላለን የሚለውንም ግንዛቤ ይዘን እንድንቀጥል። ስለዚህ ዋጋ እየከፈልን ያለን በአንድም በሌላም መንገድ ዋጋ እየከፈልን ያለን ወንድሞችና ስለ ወንጌል አደራችሁን እዚህ ጋር በጣም በግንዛቤ እንድትይዙልኝ የምፈልገው ነገር ስለ ወንጌል የምንከፍለውን መከራ እንጂ እያወራው ያለሁት ስለ ኃጢአት ወይም ስለ ወንጀል የምንከፍለውን መከራ እያወራው አይደለሁም ያለሁት። በወንጀላችን ወይም በኃጢአታችን የምንከፍለው መከራ እርሱ በንስሐና ወደ እግዚአብሔር በመመለስ እግዚአብሔር ምሕረት እንዲያደርግልን የምንለምንበት እንጂ በወንጌል ምክንያት መከራ ደረሰብኝ የምንልበት አይደለም። ነገር ግን እዚህ ጋር እያወራን ያለነው ወንጌል ለሰዎች የምስራች ብለን ስንወስድላቸው የጨለማው ዓለምን መንግስት ሰብረን ለመግባት እያደረግን ባለነው ጥረት ስለሆነ ይህንን ታሳቢ ማድረግ ያስፈልገናል። እንግዲህ ይህ በመከራ የማይቆመው ወንጌል እንዴት አድርገን እናድርሰው ብለን ስንል አንደኛ ይህ መከራ ወንጌል መከራ ያለበት እንጂ በወንጀል የመጣ እንዳልሆነ ሐዋርያው ጳውሎስ እንደተናገረ እኛም ደግሞ ይህንን ወንጀል በማንሰራበት ወንጌልን ለሰዎች በማድረስ ሂደት ልንበረታ ያስፈልገናል። ሁለተኛው ልናስታውስ የሚገባን ነገር በመከራ ስንኖር ወንጌል እስከ ሞት ድረስም እንኳን ዋጋ ሊያስከፍለን የሚችል መሆኑን ልናስታውስ ያስፈልገናል። አሁን እየከፈልናቸው ያለናቸውን ዋጋዎች እግዚአብሔር የሚቆጥራቸውና የሚያስባቸው ደግሞም የመዳናችን ምልክቶች እንደሆኑ ልናስታውስ ይገባል። ሶስተኛውና የመጨረሻው እስከ መጨረሻው መጽናት። ይህንን ወንጌል ይዘን ወደ ትውልድ ስንመጣ ይህንን ወንጌል ለትውልድ ስናስተላልፍ እስከ መጨረሻው በመጽናት ወደሚገኝ ክብርና ደስታ መግባት እንዳለብን ልናስታውስና ልናስብ ያስፈልገናል። ስለዚህ መከራ ወንጌልን እንደማያቆመው ሰዎች ሁሉ ሊያውቁልን ይገባል። ይህንን ደግሞ ሊያረጋግጥ የሚችለው የኔና የናንተ ጽናት እንደሆነ በዚህ አጋጣሚ ማስተላለፍ ፈልጋለሁ። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ በሚቀጥለው ሳምንት ደግሞ በሚኖረን የትምህርት ክፍለ ጊዜ ከክርስቶስ በምንማረው የትህትና ሕይወት ወንጌልን እንዴት አድርገን ለሌሎች በማድረስ ለክርስቶስ በመኖር ወደሚገኝ ደስታ መግባት እንዳለብን የምንማማርበት ጊዜ ይሆንልናል። ይህንን የዛሬውን ክፍለ ጊዜያችን እዚህ ላይ እናበቃለን። ይህንን ፕሮግራም በጸሎት እንጨርሳለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ እናመሰግንሃለን። ክብር በሰማይና በምድር ለአንተ ብቻ ይሁን። ይህንን ቃል ደግሞ ዛሬ አስተምረናል። ወንጌል በመከራው ውስጥ የማይቆም መሆኑን አይኖቻችን አይተዋል። ደስታችንን ፈጽመሃል፣ ሙላት አድርገህልናል። ሁሉ ለስምህ ክብር ይሁን።
ጌታ ቅዱስ እግዚአብሔር ሆይ ይህንን ወንጌል ይዘው የሚወጡ ወንድሞቼና እህቶቼ ቤተ ክርስቲያን በተሰጣት አደራና ኃላፊነት ይህንን ወንጌል ይዛ ስትወጣ ለሚደርስብን የትኛውም አይነት መከራ ስለ ወንጌል እንደሆነ እያሰብን የምንቆምበት ደግሞም እስከ ሞት ድረስ እንኳን ዋጋ ቢያስከፍለን ልባችንን የምናጸናበት ይህንን ወንጌል እስከ መጨረሻ የምናደርስበት ኃይል፣ ጥበብ፣ ጉልበት እንድትሰጠን በኢየሱስ ስም እለምንሃለሁ። ሁሉ ለስምህ ክብር ይሁን። በዚህ አገልግሎት ላይ ደግሞ እግዚአብሔር ሆይ ቤተክርስቲያንን እንድታበረታ፣ በኢትዮጵያ ያለችን ቤተክርስቲያን እንድታበረታ፣ በዓለም አቀፍ ያለችን ቤተክርስቲያን እንድታበረታ በኢየሱስ ስም እለምንሃለሁ። ሁሉ ለስምህ ክብር ይሁን። በኢየሱስ ስም ጸልየናል። አሜን። እግዚአብሔር ይባርካችሁ። የዛሬውን ክፍለ ጊዜያችንን እዚህ ላይ እንጨርሳለን። በሚቀጥለው ሳምንት በአዲስ ትምህርት ደግሞ እንደዚሁ በምዕራፍ 2 ላይ እንገናኛለን። እግዚአብሔር ይባርካችሁ። ሰላም። ሰላም ለእናንተ ይሁን ቅዱሳን። ባለፈው ሳምንት በክፍል 3 ላይ እግዚአብሔር በትምህርት 2 ላይ ስለ ወንጌል ክብር ነግሮናል። ወንጌል የማያቋርጥ መሆኑን የሚያሳይ መልእክት ተከፋፍለን አልፈናል። በዚህ በአራተኛው ክፍል ደግሞ በትምህርት 3 ላይ አብረን የምናሳልፍበት ጊዜ ይሆንልናል። በተለይም ደግሞ በምዕራፍ 2 ከቁጥር 1 እስከ 11 ድረስ ባለው የፊልጵስዩስ መልእክት ላይ እግዚአብሔር ከክርስቶስ ልንማረው የሚገባን የትህትና ልክ የሚያስተምርበትን ክፍል ይመክረናል። ስለዚህ በዚህ ክፍል ላይ ደግሞ ጥቂት ሐሳቦችን የምንለዋወጥ ይሆናል። በዚህ ክፍል ውስጥ ወንጌልን እንደምናውቀው የዚህ መልእክት ዋና ሐሳብ የክርስቶስን ወንጌል ለትውልድ በምናሳልፍበት ጊዜ ለክርስቶስ በመኖር ወደሚገኝ ደስታ ስንኖርና ስንመላለስ የዚህ የደስታው ምስጢር ወንጌል እንደሆነ ወንጌልን ማድረስ እንደሆነ በክፍል 1 እና በትምህርት 1 እና በትምህርት 2 ላይ ተመልክተናል። በእነዚህ የትምህርት ክፍለ ጊዜዎች ውስጥ ሶስተኛው ትምህርታችን የሚሆነው አሁንም ወንጌልን ይዘን በመቀጠል ሂደት ላይ ሌላኛው የሚያስፈልገን በጣም ወሳኝና መሰረታዊ የሆነው በእኔና በእናንተ ዘንድ ሊኖር የሚገባውን የህይወት ደረጃ ትህትና ከክርስቶስ ልንማር እንደሚገባን ሐዋርያው ቅዱስ ጳውሎስ በተለይ እንደ መሪም እንደዚሁም ደግሞ እንደ አገልጋይም ህይወቱን የክርስቶስን ህይወት የተማረበትን የሚያሳይበትን ክፍል እናያለን። ስለዚህ እኔና እናንተም ትህትናን እንዴት ማግኘት እንደምንችል፣ የትህትናን ጎዳናዎች፣ የትህትናን መንገድ ከክርስቶስ እንዴት መማር እንዳለብን፣ የክርስቶስ የትህትና መንገድ ምን እንደሚመስልና ከኛ ደግሞ የሚጠበቀውን ልናደርግለት የሚፈልገውን ሐሳብ በዚህ ክፍል ላይ እንመለከታለን። እንግዲህ ወንጌልን ይዘን ስንጓዝና ስንንቀሳቀስ ሊገጥሙን የሚችሉ የተለያዩ ተግዳሮቶች እንዳሉ፣ ወንጌል በመከራው ውስጥ የሚሰበክ እንደሆነ አይተናል። በዚህ በመከራ ውስጥ የሚሰበከው ወንጌል
በሕይወታችን ውስጥ ሁልጊዜ ጠንቃቆች እንድንሆን ከእርሱ ጋር ብርቶች እንድንሆን እስከ መጨረሻው ጸንተን ወንጌልን ይዘን መሄድ ያለብን እንድንሆን የሚያደርግ መሆኑን አመልካች እንደሆነ በዚህ ክፍል ላይ አይተናል። በክፍል 2 ላይ አይተናል።